ኢትዮጵያም ከዘመናት የባህር በሯ የተገለለችው ህልውናዋን የማዳከም የቤት ስራ በወሰዱ ታሪካዊ ጠላቶቿ መሆኑ ተገለጠ። ሀገራዊ የምክክር መድረክ ለዘላቂ ሰላም ግንባታ መሰረት የሚጥል መሆኑን ምሁራን ገለጹ። በቄለም ወለጋ ዞን የአረንጓዴ አሻራና የእርከን ስራ የእርሻ መሬታቸው እንዲያገግምና የምግብ ተክሎችን እንዲያመርቱ እንዳስቻላቸው አርሶ አደሮች ገለጹ። በአማራ ክልል ለጠበቆች ሙያዊ ስነ ምግባር የሚረዱ የህግ ማዕቀፎች የማሻሻል ስራ መከናወኑ ተገለጠ። የሶሪያው ፕሬዝዳንት አህመድ አልሻራ ለይፋዊ ጉብኝት አሜሪካም ዋሽንግተን ዲሲ ገቡ። ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን። 7 ሰዓት ሆኗል። የቀን ዜና አሁን ጀመረ። አብራችሁ እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ኢትዮጵያም ለዘመናት ባለቤት ከሆነችበት የባህር በሯ የተገለለችው ህልውናዋን የማዳከም የረጅም ጊዜ የቤት ስራ በወሰዱ ታሪካዊ ጠላቶቿ እንደሆነ ይገለጻል። በወቅቱ ኢትዮጵያ ቀይ ባህርን እንዳታጣ ብዙዎች የደም መስዋዕትነት መክፈላቸውንም ታሪክ ያወሳል። ኢትዮጵያ የባህር በር አይገባትም በሚል ባዕዳንና ሴረኞች ሲነዙ የቆዩትን ሴራ አዘል ትርክት በመጣስ ጥያቄው መነሳቱ ለአሁኑ ትውልድ ተስፋን የጫረ ሆኗል። ለዝርዝሩ ባየ ሙላት። ኢትዮጵያ ከ3 አስርት ዓመታት በፊት ሰፊ የባህር ክልልን በባለቤትነት የያዘች በዘመናዊ የባህር ኃይል ከራሱ አልፎ የቀጠናውን ሰላም የምትጠብቅ በወደቦቿም የባህር ንግዷን የምታሳልጥ የቀጠናው ኃያል ነበረች። ባለፉት 30 ዓመታት ግን ከቀይ ባህር ተገፍታ በመውጣት ከቀጠናው ኃያልነት መራቋ ብቻ ሳይሆን የውጭና ገቢ ንግዷም ቢሊዮን ዶላሮችን ከስክሳ የንግዷ ደህንነት በባለ ወደብ ሀገራት ይሁንታ የተወሰነ ሆኖ ኢኮኖሚዋን የቁም ስራ አስገብቶታል። ኢትዮጵያ ለዘመናት ከቆየችበት የባህር በር እንድትገለል የተደረገችው ህልውናዋን የማዳከም ረጅም ጊዜ ቤት ስራ በወሰዱ ታሪካዊ ጠላቶቿ ትልምና ኢትዮጵያ ጠል በሆኑ ፈረሶቻቸው አድራሽነት እንደሆነ የታሪክ አዋቂዎች ያስረዳሉ። የረጅም ጊዜ የኢትዮጵያን ኃያልነት የማፍረስ ሂደት ነው። ያው ኢትዮጵያ ሉዓላዊነቷን የመጣስ ኃያልነቷን በአካባቢው ያላትን ተቀባይነት የማሳጣት በኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው። ኢትዮጵያ የባህር በር ልታጣ በተቃረበችበት ዋዜማ በምጽዋ ወደብ አካባቢ በነበረው ጦርነት ሲታገሉ የነበሩት የወቅቱ የ6ኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ ለሰበሰቧቸው የጦር መኮንኖች ንዴታቸው ፊታቸው ላይ እየተንቀለቀለ ኢትዮጵያ በሴረኞች ከባህር በር መራቋ አይቀሬ ቢሆንም ኢትዮጵያውያን ግን ለዘላለም ተቀብለውት አይኖሩም በማለት ትንቢት አዘል ንግግር ማድረጋቸውን አይምጽዋ በተሰኘው የህይወት ታሪካቸው በተተረከበት መጽሐፍ ሰፍሯል። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህርን የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ሆኗል። ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጀግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም።
ለኢትዮጵያ ሕዝብ አንድ ቀን ይደርስ ይሆናል ባሉት በዚህ ፈርጣማ ንግግራቸው የባህር በር ለኢትዮጵያ እስትንፋስ ያህል እንደሚያስፈልጋት፣ የባህር በሩን የማስጠበቅ ደግሞ የኢትዮጵያውያን የወለዳ የዚህ ትውልድ ትልቁ አደራና የቤት ስራ እንደሆነ መናገራቸውን በመጽሐፉ ተተርኳል። አንድ ሰው ቤት ሲሰራ የሚሰራው በርና መስኮቶች አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። በርና መስኮት የህይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ባህር በር ብልጽግና ስለሌለ የኢትዮጵያ ህዝብ የባህር በር ተነጥቆ የሚኖር ህዝብ አይደለም። ከዚህ እልህና ቁጭት ከወለደው ንግግራቸው በኋላ ኢትዮጵያ የባህር በር ስታጣ ቆሜ ማየት አልችልም ብለው የነ አፄ ቴዎድሮስንና የነ ዮሐንስን አይነት ጽዋ እዚያው የቀይ ባህር ጫፍ ላይ እንደተጎነጩ ታሪካቸው ይናገራል። የባህር በር ለኢትዮጵያ ያለው ዋጋ እንደ ብርጋዴር ጀነራል ተሾመ ተሰማ ያሉ ጀግኖች ህይወታቸውን የገበሩለት የህልውና ጉዳይ ሆኖ በትውልዱ ይታወሳል። የሰው ልጅ ትልቁ ሊከፍለው የሚችለው ነገር እዚህ ምድር ላይ ህይወቱን ነው። የሚወደው ቤተሰብ አለው፣ የሚናፍቀው ቤተሰብ አለው፣ ብዙ ህይወት አለው፣ ሁሌ የሚጓጓለት ነገር አለ እና ያ ነገር ከሚሆን ነገሮች ከቁጥጥር ውጪ እንደሆኑ ስላወቀ ነው ህይወቱን መስዋዕት ያደረገው እና ለሱ ቀይ ባህር የህይወትና የሞት ጉዳይ ነበር ማለት ነው። ኢትዮጵያውያን የባህር በር ባለቤቶች መሆን አለብን ብለው መጠየቅ ቀርቶ ነበረን ማለትን እስክንረሳ በተጠና መልኩ ከጉዳዩ እንድንርቅ ተደርጓል። ነገር ግን በትንቢት መልክ በጀግኖቿ ተነግሮ እንደነበረው ዳግም መነሳቱ ህይወታቸውን ለከፈሉለት ለነዚያ ጀግኖች ለዚህ ትውልድም የድል ያህል ነው። በጣም ነው ደስ ያለኝ። በጣም ያው ቀይ ባህር የሚባለው ነገር ራሱ የሆነ ሰዓት ላይ ጠፍቶ ነበር፣ የኛ እስከማይመስልም ማለት ነው። አባቴን ጨምሮ ከተራ ወታደር ጀምሮ ብዙ ሰዎች መስዋዕት የሆኑለት የሞቱለት የተሰውለት ነውና ቀይ ባህር በቃ የኢትዮጵያ እንደሆነች የኢትዮጵያ ድንበር ለኢትዮጵያ የሚገባት እንደሆነ ነው ማምነው ረጅም ጊዜም እና አባቴም ደግሞ ያ ቃል ኪዳኑ የገባልስ ነው። ኢትዮጵያ የባህር በር አይገባትም የሚለውን ባዕዳንና ሴረኞች ሲረጩት የቆዩትን ሴራ ዘል ትርክት በመጣስ ጥያቄው ላይ ታጠፍ ተነስቷል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህ የመብትና የህልውና ጥያቄ ምላሽ ሲያገኝ ደግሞ ለብሔራዊ ደህንነቷ መጠበቅና ለፈጣን የኢኮኖሚ እድገቷም ተጨማሪ እርሾ እንደሚሆን ይታመናል። ሀገራዊ የምክክር መድረክ ለዘላቂ ሰላም ግንባታ መሰረት የሚጥል መሆኑን ምሁራን ገለጹ። ሰላም የሁሉም ማለትም የዕለት ተዕለት እንቅስቃሴ ዋስትና መሆኑ ይታወቃል። ስለ ነገ ማሰብም ማቀድም የሚቻለው በሰላም ውስጥ ነው። በሰላም እሳቤ ውስጥ የግጭትና ጦርነት አለመኖር፣ በሰዎች መካከል የመቀራረብና የመግባባት ሁኔታን አብሮ ማንሳት የግድ ይላል። በአገር አቀፍ ደረጃ ማህበረሰቡን ያሳተፈ የዳበረ ዲሞክራሲን የማጽናት የላቀ ብሔራዊ መግባባትን የመፍጠር የሰላም ግንዛቤና ሁለንተናዊ ተሳትፎን የማሳደግ ውይይት መድረኮች ተካሂደዋል። ቤተልሔም ገረመው ዝርዝር አላት። በኢትዮጵያ የሁሉም ነገር ዋስትና የሆነውን ሰላምን ለማጽናት ከሰላም ሚኒስቴር መቋቋም ጀምሮ የተለያዩ ስራዎች ተከናውነዋል። በኢትዮጵያ ለሰላም እጦት መንስኤ ከሆኑ ጉዳዮች ኋላ ቀር የፖለቲካ ባህል ትልቅ ድርሻ እንዳለው ተገልጿል። ግን የፖለቲካል ካልቸሩ ነገሮችን በሰላም ከመፍታት ይልቅ ወደ ሌላ ኮንስፓይራሲ ወደ ኃይል ወደዚህ ሄዶ ይሄ አሁን ዓለም እየተወው የመጣ ጉዳይ ማለት ነው። ወደዛ የማድላት አሁን ባለፉት 50 ዓመታት ስናያቸው ብዙ ግጭቶች የሚነሱት አንዱ ይሄ ነው። ሁለተኛ የውጭው ጣልቃ ገብነት አለ። ለኛ ሰላም ማጣት የኛ ጉዳይ ብቻ አይደለም። ኢትዮጵያ ባለችበት ጂኦፖለቲክስ ኢትዮጵያ ባላት ሪሶርስ እንዳትጠቀም ሲባል የተለያዩ የውጭ ጣልቃ ገብነቶች አሉ። እንግዲህ በአካባቢ በጂኦፖለቲክሱ የተነሳ ማለት ነው። ሰላምን ለማጽናት አሁን እየተከናወነ ያለው ሀገራዊ የምክክር መድረክ ቁልፍ ሚና ያለው በመሆኑ እድሉን መጠቀም እንደሚገባ ተነስቷል። ለሰላም እጦት ብቻ ሳይሆን ለሌሎች በርካታ ችግሮቻችን ለዚህ ትውልድ ብቻ ሳይሆን ለተከታታይ ትውልዶች ሁሉ የሚበጅ መፍትሄ ፍለጋ ነው ይሄ ሂደት እና በዚህ ላይ ሁሉም ተስፋ ማድረግ አለበት። ተስፋ ብቻ ሳይሆን ስኬታማ እንዲሆን በሁሉም በሚቻለው ማገዝ አለበት፣ መሳተፍ አለበት ባይ ነኝ። ብሔራዊ ጥቅምና ሰላም የማይነጣጠሉ መሆናቸውን በመገንዘብ ሁሉም ለዘላቂ ሰላም ግንባታ የበኩሉን እንዲወጣ ተጠይቋል። ብሔራዊ ጥቅምና ሰላም የማይነጣጠሉ ናቸው። ስለዚህ ሰላም በሌለበት ብልጽግና አይኖርም። ሰላም በሌለበት አንድነት የሚባለው ጥያቄ ምልክት ውስጥ ይገባል። ሰላም በሌለበት ክብር የሚባለው የሀገር ክብር የእያንዳንዳችን ክብር ጭምር ራሱ ምን ውስጥ ይገባል? ጥያቄ ምልክት ውስጥ ይገባል። ስለዚህ ከሰላም ጋር ብሔራዊ ጥቅምና ሰላም
በሁሉም መልኩ አገር ውስጥም እያለን ውጭም ብንሄድ በዲፕሎማሲውም ባለም አቀፉም ስንሄድ እጅግ ወሳኝ ነው። ከእኔነት ይልቅ እኛነትን ያስቀደመ ከመንደር ወደ ሀገር ያደገ የፖለቲካ ተሳትፎ ለዘላቂ ሰላም ግንባታ ወሳኝ መሆኑም ተነግሯል። እኔነት ከገባ የእኔ ጉዳይ ከሆነ ወይም የጥቂት ግለሰቦችን ስብስብ ለመጥቀም የሚደረግ እንቅስቃሴ ከሆነ መሰረታዊ ፖለቲካ ምንነትን ይረሳ ነው። ብሔራዊ ጥቅምና ዘላቂ ሰላም በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ላይ በተደረገው ውይይት መገናኛ ብዙሃንና ምሁራንም ለዘላቂ ሰላም ግንባታ ተገቢውን አስተዋጽኦ ሊያበረክቱ እንደሚገባ ተጠቁሟል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። ኢትዮጵያ ከውጭ እርዳታ ጥገኝነት ተላቃ ራሷን ለመቻል የተለያዩ ተጨባጭ ስራዎች እያከናወነች መሆኑ ተገለጠ። በመላው ሀገሪቱ የበጋ መስኖ ልማትን በማስፋፋት የምርት አቅርቦትን ማረጋገጥ ተችሏል። ለዝርዝሩ መሐመድ አልቃድር። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ኢትዮጵያ የግብርናውን ዘርፍ በማነቃቃት ከረጅም ዓመታት የውጭ እርዳታ ጥገኝነት ለመላቀቅ በዘላቂ የግብርና ስራ በዘመናዊ ቴክኖሎጂ ምርታማነትን ማላቅ፣ ምርትን ማብዛት ብሎም የተመጣጠነ ምግብ አቅርቦትን ለማሻሻል እየሰራች ትገኛለች። ይህ የግብርና ስራ ውጤት የተመዘገበው በአገር አቀፍ ደረጃ በተደረገ ርብርብ አማካኝነት ነው። ግብርናውን ከዝናብ ጥገኝነት አላቆ ከባህላዊ የበልግና መኸር እርሻ ማሻግሮ የበጋ መስኖ ልማትን በአገር አቀፍ ደረጃ በማስፋት ምርታማነት አድጓል። ባልተለመዱ አካባቢዎችም በበጋ ማምረት ተችሏል። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ፣ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቃርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። አርሶ አደሩ የግብርና ማሽነሪዎችን በቀላሉ እንዲጠቀም ማድረግና የኩታ ገጠም አስተራረስም የምርትና ምርታማነት እድገቱን በእጅጉ እንዲጨምር አድርጎታል።
ይሄ ክላስተር በጣም ከመጣ ወዲህ በቃ አንድ ጊዜ በአጨዳም ከኮምፒውተር ይመጣል ከዛም በኋላ ያጭዳል በዚህ በጣም ልውጥነት አገኘን በጣም ምርጥ ነው በቃ ቡቃያ ምርጥ ቡቃያ ነው ይሄው እንደምታዩ በጣም ደስ የሚል ነው አቮካዶ ከዚህ በፊት በየጓሮ ውስጥ እንሰራለን ጓሬ ውስጥም አለ ያ ተሞክሮ ወደ ክላስተር ዞሮ ክላስተሩ ደግሞ እያደገ መጥቶ ወደ 189 ገበሬዎች ሆነን ወደ 200 ሄክታር ላይ ያለማን ነው እና አሪፍ ጤን ነው የሙዝም ክላስተር አለን በቤተሰብም ደረጃ ኢኮኖሚም አሪፍ ነው እስካሁን ውጤታማ እየሆንን ነው በአረንጓዴ አሻራ መርሃ ግብር እንዲሁም በሌማት ትሩፋት የተሰሩ ስራዎች የምግብ ሉዓላዊነትን የሚያረጋግጡ ስለመሆናቸውም ተገልጿል የእርሻ መሬትን አሁን ከ17 ሚሊዮን ሄክታር ወደ 30 ሚሊዮን ሄክታር በላይ አድርሰናል በአመት 3 ጊዜ መስኖን ጨምሮ በልግና ምህር በኩታ ገጠም እርሻ ጨምሮ ማምረት ችለናል ይሄ በብዙ አምርቶ በቂ ምርት ገበያ ውስጥ እንዲኖር ሰው በልቶ እንዲያድር የማድረግ ጉዳይ ነው የሌማት ትሩፋት ከመጀመሩ በፊት የወተት ምርታችን በአመት 3 ቢሊዮን ሊትር ነበር አሁን በሌማት ትሩፋት በተሰራው ስራ የወተት ምርት ወደ 13 ቢሊዮን ሊትር የደረሰበትን እናያለን ይሄ እንግዲህ እየተመጣጠንና የበለጸገ ምግብ ከማቅረብ አንፃር አገራችን የሰራችው ስራ ነው በግብርናው ዘርፍ የተመዘገቡ ስኬቶች ለአጠቃላይ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦን አበርክተዋል ባለፉት ዓመታት በግብርናው ዘርፍ የተመዘገቡ ውጤቶችን ብንመለከት የስንዴ ምርት ከ2010 ወዲህ በ5 እጥፍ ጭማሮን አሳይቷል የሩዝ ምርትም በዚሁ በተመሳሳይ ዓመት ከ42 እጥፍ በላይ ስለማደጉ መረጃዎች ያመለክታሉ የግብርናው ዘርፍ እድገት ለኢንዱስትሪውም የጥሬ ዕቃን በስፋት እንዲያቀርብ አድርጎታል ግብርናው ኢትዮጵያ ከተረጅነት ለመላቀቅ የምታደርገውን ጉዞ በዋናነት እያገዘ ይገኛል ለዚህ ደግሞ የዓለም አቀፉ ማህበረሰብ ኢትዮጵያን ምሳሌ ማድረጉና ማመስገኑ ምስክሮቹ ናቸው ታላቆችን ማክበር የታላቆችን ስራ ማድነቅ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም ታላላቆችን ማሳነስ ሲጀመር ግን ማናድክ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን ፋሲል አልታደሰም ፋሲል አልተጠገነም ፋሲል ዳግም ነው የተወለደው ዛሬ ሪበርዝ ነው ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት አሁን ከምናበላሽ በትብብር መንፈስ ብንሰራ የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር ባህር ዳር አማራ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራላችሁ ፈልጋለሁ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ጥያቄ አቀረበች። በብራዚል በመካሄድ ላይ ባለው የዓለም የአየር ንብረት ለውጥ ጉባኤ ነው ኢትዮጵያ ጥያቄውን ያቀረበችው። ሀብታሙ ተክለስላሴ ከብራዚል ተከታዩን ዘገባ ልኳል። በብራዚል ቤሌም መካሄድ በቀጠለው 30ኛው የዓለም የአየር ንብረት ለውጥ ጉባኤ የመሪዎች ውይይት ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ጥያቄ አቅርባለች። Excellencies, it is my great honor and pleasure የተከበራችሁ በታላቅ ኩራት ነው ኢትዮጵያ 32ኛውን የአየር ንብረት ጉባኤ በአዲስ አበባ ለማዘጋጀት ሐሳቧን ስታቀርብ የኢትዮጵያ መንግስት ከወዲሁ ዝግጅት ማድረግ ጀምሯል። በተለይ የአመራር አቅምን ማዘጋጀት፣ ከተቋማት ጋር አጋርነት መፍጠር እንዲሁም ሌሎች ለጉባኤው የሚያስፈልጉ ዝግጅቶች እየተከናወኑ ይገኛሉ።
የዓለም ሀገራት የአየር ንብረት ለውጥን ለመቋቋም የገቡትን ቃል ለማክበር ፍላጎታቸው አናሳ በሆነበት በዚህ ጊዜ ኢትዮጵያ ተግባራዊ እርምጃዎችን በመውሰድ ምሳሌ የሚሆን ተግባር ፈጽማለች። በሌላ በኩል በጉዳዩ ላይ የሐሳብ መሪ በመሆን ተሳትፎዋን ደማቅ አድርጋ ቀጥላለች። ከወራት በፊት በአዲስ አበባ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤን በስኬት ማስተናገዷ የሚታወስ ነው። እነኚህን ስኬቶች መነሻ አድርጎ ጥያቄው መቅረቡን ነው በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳዮች ምክትል ዳይሬክተር ጀነራል አቶ ሳሙኤል አዲስ አለማየሁ የተናገሩት። ኢትዮጵያ በአየር ንብረት ለውጥ መከላከል እና መቋቋም ረገድ ሰፊ ተጨባጭ ውጤት ያስመዘገበች ሀገር ነው። ያንን ወደ በዲፕሎማሲው መስክ እንዲሁ የሀሳብ መሪ ሆና ለመውጣት ካለ ጠንካራ ቁርጠኝነት የሚመነጭ ጥያቄ ነው። አንድ ይሄ ነው። ሁለተኛ ሀገራችን እንደምታውቁት ባለፈው ዓመት ብቻ ከ150 በላይ ዓለም አቀፍ ኮንፈረንሶችን አዘጋጅታለች። ኮንፈረንስ ቱሪዝም በመንግስት በኩል በተሰጠው ትኩረት ትልልቅ ጉባኤዎችን ማስተናገድ አቅም ከጊዜ ወደ ጊዜ እየጨመረ መጥቷል፣ አድጓል። ይሄም አንድ ትልቅ አቅም በመሆኑ ይሄንን ትልቅ ጉባኤ ለማዘጋጀት የሚያስችል ዝግጅት በሀገራችን በኩል እንዳለ መነሻ በማድረግ ይሄ ጥያቄ እንዲቀርብ ምክንያት ሆኗል። ሀገራችን ያላት ዝግጁነት ያላት የረጅም ጊዜ ኮንፈረንሶችን የማስተናገድ አቅም እንዲሁም ደግሞ በአየር ግንኙነት ከማንኛውም የአፍሪካ ሀገር የተሻለ ኤር ኮኔክቲቪቲ ያላት ሀገር መሆኑ የበለጠ ተወዳዳሪ የሚያደርጋት ነው የሚሆነው። ይሄ የጉባኤ የማስተናገድ ፍላጎት በስኬት እንደሚጠናቀቅ ሙሉ እምነት አለኝ። ኢትዮጵያ በዚሁ መድረክ ድጋፍ ከመጠየቅ ይልቅ በራስ አቅም አረንጓዴ አሻራን የመሳሰሉ ትልልቅ ሐሳቦችን በመተግበር ተጽዕኖን መቋቋም እንችላለን የሚል መፍትሄን ጠቁማለች። 32ኛውን ጉባኤ ለማስተናገድ እድሉ ከተገኘም ኢትዮጵያ በተግባር እንደመራችው ሁሉ በዲፕሎማሲውም አውድ ተሰሚነቷን ከፍ የሚያደርግላት መሆኑን ነው ምክትል ዳይሬክተር ጀነራሉ ሳሙኤል አዲስ የተናገሩት። ጥቅሙ እንግዲህ በርካታ ነው። እንግዲህ አንደኛው ቅድም ያልኩት ጉዳይ ነው። ኢትዮጵያ ከሌሎች ሀገሮች በተለየ ሰፊ የአየር ንብረት ስራ እያከናወነች ያለች ሀገር ነች። የአረንጓዴ አሻራ መርሃ ግብርን ብቻ እንኳን ብንመለከት ከ47 ቢሊዮን በላይ ችግኞች የተተከሉበት ነው። ይሄ ከብዙ ሀገራት ተሞክሮ አንጻር ሲታይ በጣም በትልቁ ሊነሳ እውቅና ሊሰጠው የሚገባው ሀገራዊ ኢኒሼቲቭ ነው እና ከዚህ አንጻር ኢትዮጵያ በክላይሜት አክሽን መሪ ነች። በዛው ልክ ደግሞ የዲፕሎማሲ ስራውንም መከወን ታዳጊ ሀገራት ለአየር ንብረት ለውጥ መከላከል ለሚያደርጉት ሀገራዊ መርሃ ግብሮች ተገቢውን የፋይናንስ የቴክኖሎጂ ድጋፍ እንዲያደርጉ በተለይ በዚህ ረገድ ትልቅ ኃላፊነት ያለባቸው የበለጸጉ ሀገራት ግዴታቸው እንዲወጡ የሀሳብ መሪነትን ይዛ መስራት ይገባታል የሚል መነሻ በመያዝ የተጀመረ ነው። ሀገራት የገቡትን ቃል እንዲያከብሩ በተጠየቀበት ኢትዮጵያ ተግባራዊ እርምጃና ውጤታቸው የሚታይ ስራዎቿን አጉልታ አሳይታለች። በቀጣይ ቴክኒካዊ በሆኑ ድርድርና ውይይቶችም ይህንኑ አጠናክራ እንደምትቀጥል ነው የተገለጸው። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል፣ ቤሌም። በጉጂ ዞን አዶላ ዋዩ ከተማ እየተከናወነ ለሚገኘው የኮሪደር ልማት አስፈላጊውን ድጋፍ እያደረጉ መሆናቸውን ነዋሪዎች ገለጹ። የኮሪደር ልማቱ ረጅም ዕድሜ ያላትን ከተማ ውብ ገጽታን የሚያላብስ መሆኑ ተገልጧል። ለዝርዝሩ ጌታቸው ባልቻ። አዲስ አበባን መነሻ ያደረገው የኮሪደር ልማት ስራ አሁን ላይ በሀገሪቱ 70 በላይ ከተሞች እየተከናወነ ይገኛል። በኦሮሚያ ክልል ጉጂ ዞን የምትገኘው አዶላ ዋዩ ከተማም የኮሪደር ልማት ስራን በዚህ ዓመት ጀምራለች። እየተከናወነ የሚገኘው የኮሪደር ልማት የከተማዋን ገጽታና የመንገድ ጥበት ችግር የሚፈታ መሆኑን ነዋሪዎች ተናግረዋል። ለዚሁ ስራ አቅማችን የፈቀደውን ሁሉ ድጋፍ እያደረግን ነውም ብለዋል። ይህ ልማት ለወደፊትም ቢሆን ለልጆቻችን ትልቅ ተስፋ ያለው ነው። ከተማችንን ውብና ለነዋሪዎች ምቹ ያደርጋታል። ለዚህም ነው ቀስቃሽ ሳያስፈልገኝ ወደ መንገድ የወጣውን ግንባታ እያፈረስኩ ያለሁት። የከተማችን የአስፋልት መንገድ ጠባብ ነበረ። ለተሽከርካሪም ሆነ ለእግረኛ መቼ አልነበረም። አሁን የኮሪደር ልማት ስራው የከተማችንን ውበት የሚጨምርና የአስፋልት ስራም መንገድ የሚያሰፋ ነው።
ለኮሪደር ልማቱ እኔም ሆንኩ ሌሎች የከተማዋ ነዋሪዎች መንገድ ዳር ያለ ግንባታውን አንስተናል። ለዚህም ደግሞ ካሳ አንጠይቅም። መጋላ ቢራራ ጅሩ ሱልሌ ኑትሌ አርጋችሁ ቀብነ ዋን ጀነፍ ኢቱመጋመኔ ፉዳቻ ጅራ መናዲጋ ጅራ በሌሎች ከተሞች ያለው ኮሪደር ልማት ስራ በእኛም ከተማ መሰራት አለበት ብለን በራሳችን ተነሳሽነት ግንባታዎችን እያፈረስን ነው። ልማቱ ደግሞ ለከተማችን ትልቅ ጥቅም ይዞ የመጣ ነው። በአዶላ ዋዩ ከተማ የኮሪደር ልማትን ለከተማዋ ያለውን አስፈላጊነት ለነዋሪው በማስረዳት ወደ ስራ መገባቱን የከተማዋ ከንቲባ አለሙ ጃራ ተናግረዋል። አሁን ላይ በከተማዋ የ7 ኪሎ ሜትር የኮሪደር ልማት ስራ እየተከናወነ መሆኑንም የገለጹት ይህም ረጅም ዕድሜ ያላትን ከተማ የማስዋብ ስራ ነው ብለዋል። መጋልኩን ኡሙሪ ሲቲን ወጋ ዲባውን ላኮብሲቼ ጅርቲ አማሲ ወላልቱ ገሩ ሀወቱማን ቀብዱ ወቹ ይህች ከተማ ከ100 ዓመት በላይ ዕድሜ ያላት ነች። ይሁን እንጂ ሳቢ አይደለችም። በገዳ ስርዓት ውስጥ ትልቅ ቦታ ያላትና ታሪካዊ ከተማም ነች። ይህች ከተማ ማደግና መዋብ አለባት ብለን ነው በዚህ ዓመት የኮሪደር ልማት ስራን የጀመርነው። አሁን ላይ 50 ሜትር ስፋት ያለው የ7 ኪሎ ሜትር የኮሪደር ልማት ስራ ነው እየተከናወነ የሚገኘው። የከተማዋ ነዋሪም ያለምንም ካሳ ለኮሪደር ልማቱ ይዞታውን በመልቀቅ ጭምር ድጋፍ እያደረገ መሆኑን የገለጹት ከንቲባው ይህም ለልማት ስራው ያለውን ተነሳሽነት የሚያሳይ ነው ብለዋል። በእኛ ከሚዩ ኦዶንጋፈቲ ቀቤነ ከነን ካኛደ ሐዋስከን ሙርቴሴ ህብረተሰቡ ምንም ካሳ አንፈልግም ብሎ መንገድ ዳር ያሉ ግንባታዎችን ለኮሪደር ልማቱ እያነሳ ነው የሚገኘው። ይህ ደግሞ ህብረተሰቡ ለልማት ያለውን ፍላጎትና ተነሳሽነት የሚያሳይ ነው። ለዚህም የከተማዋን ነዋሪ እናመሰግናለን። የአዶላ ዋዩ ከተማን የኮሪደር ልማት በፍጥነት ለማጠናቀቅም እየተሰራ መሆኑን ከንቲባው ገልጸዋል። ዘገባው የጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። ከዓለም የስልጣኔ አውራዎች ቀዳሚ የሆነችው ኢትዮጵያ ከኢንዱስትሪ አብዮት ዘመን በኋላ በእድገቷ ወደ ኋላ ቀርታለች። አሁን ካለው የዓለም እድገት ጋር እኩል መራመድ አለባትም ተብሎ ይነሳል። ኢትዮጵያ አሁን ካለው የዓለም እድገት ጋር እኩል መራመድ እንድትችል በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ 3 መሰረታዊ ሐሳቦችን ያስቀምጣል። መፍጠር፣ መፍጠንና መዝለል። እነዚህ መሰረታዊ እሳቤዎች ኢትዮጵያን እንዴት ያራምዷታል? በህዳር ወር የኢቲቪ የዜና አጀንዳችን ነው። ይጠብቁን። የታላቁ ህዳሴ ግድብ ግንባታን በድል ያጠናቀቁት ኢትዮጵያውያን ለብሔራዊ ጥቅም በጋራ ያለአንዳች ልዩነት መቆምን ተምረውበታል። የኢትዮጵያን መጻኢ ዕጣ ፈንታ የሚበይኑ መንገዶች በጋራ መቆምንም የሚጠይቁ መንገዶች ተጀምረዋል። ለመሆኑ የኢትዮጵያ ብሔራዊ ጥቅሞች የትኞቹ ናቸው? እንዴትስ እናስጠብቃቸው? በህዳር ወር የኢቲቪ ዜና አጀንዳዎቻችን መካከል አንዱ ነው። ይጠብቁ። ፍትሐዊና አካታች የልማት ስራዎች የዜጎችን ፍትሐዊ ተጠቃሚነት በማረጋገጥ ረገድ ከፍተኛን ድርሻ ይጫወታሉ። ባለፉት ዓመታት በኢትዮጵያ የተሰሩ ታላላቅ ፕሮጀክቶች የዜጎችን ህይወት በመቀየር ረገድ እንዲሁም በኢኮኖሚው ላይ ከፍተኛ የሆነ ድርሻን ተወጥተዋል። ባለፉት ዓመታት የተሰሩ ስራዎች የዜጎችን ህይወት በመቀየር ረገድ ምን አይነት ስኬት ነበራቸው? በኢቲቪ በህዳር ወር ዘገባዎቻችን በስፋት እንመለከታለን። ይጠብቁን። ብዝሃነት መለያና ውበቷ በሆነው ኢትዮጵያ ከልዩነት ይልቅ አንድነት፣ ከመነጣጠል ይልቅ አብሮነትን አጉልቶ መራመድ የዘመናት ፈተናዋ ሆኖ ዘልቋል። ነገር ግን አንድነት ጉልበትና አቅም፣ ልዩነት ውበትና ቀለሟ ሆኖ የምትገነባውን ኢትዮጵያ ህብረ ብሔራዊ አንድነቷን አስጠብቆ ፈተናዎችን እንዴት መሻገር ይቻላል? የኢቲቪ የህዳር ወር ትኩረት ነው። ይጠብቁን። ሰፊ የቆዳ ስፋትና የህዝብ ቁጥር ያላት ኢትዮጵያ ያለፉትን በርካታ ዓመታት የባህር በር ተዘግቶባት ቆይታለች። ይህ የትውልድ ጥያቄ 30 ዓመታትን ተሻግሮ ዛሬ ላይ በሚገባው እየተነሳ ነው። ኢትዮጵያ ተዘግቶባት የቆየው የባህር በር እንዴት ይከፈት? ይህ ጉዳይ የኢቲቪ የህዳር ወር አብይ ጉዳይ ነው። ይጠብቁን። በባህል በማንነትና በታሪክ እንዲህ የተጋመደ በሀገር ጉዳይ በአንድነት ከፊት ለመቆም የሚቀድመው የሌለ ውሉ እንዲህ የጠበቀ የተሳሰረ ይህ ኢትዮጵያውያን በክፉም ሆነ በደጉ በጋራ ለሀገራቸው በመቆም የሰሩት አሰባሳቢ ትርክት የገጠመውን ፈተና ተሻግሮ እንዴት ኢትዮጵያን ያሻግር? የኢቲቪ የህዳር ወር ትኩረታችን ነው። ይጠብቁን። በቄለም ወለጋ ዞን የአረንጓዴ አሻራና የእርከን ስራ የእርሻ መሬታቸው እንዲያገግምና ለምግብነት የሚውሉ ተክሎችን እንዲያመርቱ እንዳስቻላቸው አርሶ አደሮች ገለጹ።
በዞኑ በአረንጓዴ አሻራ የተተከሉ ችግኞች እንዲጸድቁ የመንከባከብ ስራ በትኩረት እየተከናወነ መሆኑ ተገልጧል። ለዝርዝሩ አልጋነሽ ተካ። በኦሮሚያ ክልል ቄለም ወለጋ ዞን የተራቆቱ መሬቶችን በደን ለመሸፈን የአረንጓዴ አሻራ መርሃ ግብር በስፋት እየተከናወነ ይገኛል። በዞኑ ላሎ ቅሌ ወረዳ የሚገኙ አርሶ አደሮችም በጎርፍ ታጥቦ ወደ አሲዳማነት ተቀይሮ የነበረ የእርሻ መሬትን በእርከን ስራና በአረንጓዴ አሻራ እንዲያገግም ማድረጋቸውን ይገልጻሉ። ለፈዱዋዳ ካን አርገማ ቱሬ የተራቆተ መሬት ነበር። አሁን ግን የተለያዩ ችግኞችን በመትከላችንና እርከን በመስራታችን የእርሻ መሬታችን ማገገም ችሏል። ይህ ደግሞ ሌሎች የተፈጥሮ ሀብታቸው የተራቆቱ መሬቶች እንዲያገግሙ ለበለጠ ስራ የሚያነሳሳን ነው። ለምንኩን ብቅላ ጎሲ ሰዲ ሄረት ዳባቴ ኩንማ ሙሲ አቮካዶ ፓፓያ ዋንዲ ጀም ኩን ሄረት ዳባቴ በዚህ መሬት ላይ 3 አይነት የፍራፍሬ ችግኞች ማለትም ሙዝ፣ አቮካዶና ፓፓያ ተተክለዋል። መሬቱም ማገገም ችሏል። ከዚህ ቀደም ይህ መሬት አፈሩ በጎርፍ ታጥቦ የተራቆተ ነበር። መንግስት ድጋፍ እያደረገልን በተሰራው የእርከን ስራና የደን ልማት ተስፋ ሰጪ ውጤት እያገኘን ነው። በወረዳው የተፈጥሮ ሀብቶችን በማልማት የተራቆቱ መሬቶች እንዲያገግሙ በማድረግና ለምግብነት የሚውሉ ችግኞችን በመትከል አርሶ አደሩን ተጠቃሚ የማድረግ ስራ እየተሰራ መሆኑን የላሎ ቅሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ጫሊ ታሲሳ ይናገራሉ። አና ከኛ ከሰት ገንደ ደብ ለማግሙት ወረትዩ ኦጂ ቀበኞ ማማ ብቅላ ዳቡን ዳጋባስ ለፈኩኑንሱ ጥየፈና ዳትን ከነጀ ተማጅሮቹ በወረዳችን በሁሉም ቀበሌዎች የተፈጥሮ ሀብት ልማት ስራ በልዩ ትኩረት እየተከናወነ ይገኛል። በተለይም ዘርፈ ብዙ ጠቀሜታ ያላቸው ለምግብነት የሚውሉና ለተፈጥሮ ሚዛን መጠበቅ የሚውሉ ተክሎችም በብዛት እየተተከሉ ነው። ባለፈው ክረምት 1.2 ሚሊዮን ለምግብነት የሚውሉ የፍራፍሬ ችግኞች ተተክለዋል። በአሲድነት ምክንያት ምርት አልሰጥ ብለው የነበሩ የእርሻ መሬቶች እንዲያገግሙ ማድረግም ችለናል። በቄለም ወለጋ ዞን በ2017 ክረምት በ22000 ሄክታር መሬት ላይ የአረንጓዴ አሻራ ችግኝ ተተክሎ አስፈላጊው እንክብካቤ እየተደረገለት መሆኑን የዞኑ ግብርና ጽሕፈት ቤት ኃላፊ ሙለታ ዋቅጅራ ገልጸዋል። ሐዋሳ ወጅማሪ በራለት ገስኔ ሆጂ ፊዚካለት ገለ ከህብረተሰቡ ጋር ሰፊ ውይይት በማድረግ የእርከን ስራና የአረንጓዴ አሻራ ችግኝ ተከላን በማከናወን የአፈር እጥበትን መከላከል እየተቻለ ነው። በዚህም በዞናችን 22000 ሄክታር መሬት በተፈጥሮ ሀብት እንክብካቤ ስራ ተሸፍኗል። ከመስከረም ወር መጨረሻ አንስቶም የተተከሉ ችግኞችን የመንከባከብ ስራ እያከናወንን ነው። ህብረተሰቡም በዚህ ስራ ላይ በንቃት እየተሳተፈ ነው። የችግኞች የመጽደቅ መጠንም 90% ላይ ደርሷል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። በአማራ ክልል ለጠበቆች ሙያዊ ስነ ምግባር የሚረዱ የህግ ማዕቀፎች የማሻሻል ስራ መከናወኑ ተገለጠ። የክልሉ ጠቅላይ ፍርድ ቤት የፍትህና የዳኝነት አገልግሎትን ለማዘመን በጀመራቸው ስራዎች ላይ ያተኮረ ውይይት መድረክ ተካሂዷል። ለዝርዝሩ ሳሙኤል ወርቃየሁ። የአማራ ክልል ጠቅላይ ፍርድ ቤት በክልሉ በየደረጃው በሚገኙ ፍርድ ቤቶች የሚሰሩ ጠበቆች ጋር የውይይት መድረክ አካሂዷል። የጠቅላይ ፍርድ ቤቱ ፕሬዝዳንት አለማንታ አግደው በመድረኩ ባደረጉት ንግግር ጠበቆች በፍትህ አስተዳደር ስርዓት ውስጥ ስላላቸው ከፍተኛ ሚና ገልጸዋል። ጠበቆች በአንድ ሀገር የፍትህ አስተዳደር ስርዓት ውስጥ ከፍ ያለ ሚና ያላቸው ናቸው። ዜጎችን በህግ ጉዳይ ወክለው የሚከራከሩና ፍርድ ቤቶች ወይም ሌሎች የዳኝነት ሰጪ አካላት ትክክለኛ ፍርድ ላይ እንዲደርሱ ከፍተኛ እገዛ የሚያደርጉ ናቸው። የህግ ሰነዶችን በማዘጋጀት የህግ ምክሮችን በመስጠት አጠቃላይ በህግ ማሻሻያዎች፣ በህግ ረቂቅ ስራዎች ላይ በጥናትና ምርምር ስራዎች እንደዚሁም ነፃ የህግ ድጋፍ በመስጠት የፍትህን ተደራሽነት በማረጋገጥ ረገድ ከፍተኛ ኃላፊነት፣ ከፍተኛ ሚና አላቸው። ጠበቆች ለፍትህ መስፈን ሚናቸውን በአግባቡ ይወጡ ዘንድ በክልሉ የጥብቅና አገልግሎትን ጨምሮ የህግ አገልግሎት ዘርፉን የማሻሻል ስራዎች ሲሰሩ መቆየታቸውንም ፕሬዝዳንቱ አስታውሰዋል። በክልላችንም እንደምታውቁት ባለፈው በጀት ዓመት አዋጅ ቁጥር 293/2017 ወጥቶ ከግንቦት 4 ቀን 2017 ጀምሮ ተግባራዊ እየተደረገ ይገኛል። አዲሱ የጠበቆች አዋጅ የአዲስ የጋራ አስተዳደርን ያስተዋወቀ ነው። ከዚህ በፊት የጠበቆች አስተዳደር ጉዳይ በመንግስት ብቻ የሚመራ የነበረውን አሁን በጠበቆች ማህበርና በመንግስት ወይም በፍትህ ቢሮ እንደዚሁም የፍርድ ቤትም የህግ ትምህርት ቤቶችም ተሳታፊ በሆኑበት የሚመራበትን አዲስ አይነት
መዋቅር ወይም ደግሞ አደረጃጀት ይዞ መጥቷል። ከዚህ በፊት በጠበቆች አሰራር ዙሪያ የነበሩ የህግ ማዕቀፎች ችግሮች የነበሩባቸው መሆኑን የገለጹት የውይይቱ ተሳታፊ ጠበቆች በክልሉ የተደረገው የአሰራር ማሻሻያም ጠበቆች ሙያዊ ስነ ምግባርን በጠበቀ መልኩ ስራዎችን በመስራት ለፍትህ መስፈን የበኩላችንን እንድንወጣ የሚያስችል ነው ብለዋል። ቀደም ሲል የነበሩ የህግ ማዕቀፎች አሳሪ የነበሩ ጠበቆች ላይ የጠበቆች ማህበር አባል ለመሆን አስገዳጅ አልነበረም። አሁን የተሻሻለው ህግ ግን አስገዳጅ አድርጎ አምጥቶታል። ይሄ ምን ይጠቅማል? ጠበቆች በስነ ምግባር ችግር ውስጥ ገብተው ሲገኙ ለመጠየቅ፣ ለመቅጣት ሙያ ኃላፊነትን ለማድረግ ምቹ ናቸው። እነዚህ አሳሪ ህጎች ተሻሽለዋል። በዚህ በለውጥ ስራ ውስጥ ጠበቆች አንድ ሚና እንዳላቸው መንግስት ተገንዝቦ በፍትህ ስርዓት ውስጥ ወሳኝ ናቸው፣ አስፈላጊም ናቸው በሚል ማካተቱና እኛ ደግሞ በዚህ ውስጥ ገብተን ሙያዊ ኃላፊነታችንን ስነ ምግባራችንን የጠበቀ አገልግሎት በመስጠት ተቀናጅቶ በመስራት ጥቆማ በማድረግ አዳዲስ አሰራሮች እንዲስተካከሉ በማድረግ ሚናችን የጎላ ነው ብዬ ወስዳለሁ። በርካታ የጠበቆችን ሮል ወይም ደግሞ ሚና የሚያጎሉ በዛው ልክ ኃላፊነታቸውንም እንዲወጡ የሚያደርጉ ድንጋጌዎችን የያዙ ናቸው። ጠበቃ የድርሻውን ለፍትህ ስርዓቱ የበኩሉን አስተዋጽኦ እንዲያደርግ የሚያደርግ ስለሆነ ተገቢ የሚባል ነው። በመድረኩ ጠቅላይ ፍርድ ቤቱ የፍትህ ስርዓቱን ለማዘመን ባከናወናቸው የዲጂታላይዜሽን ስራዎችና ለፍትህ መስፈን የጠበቆች ቅንጅታዊ አሰራሮች ዙሪያ ውይይቶች ተካሂደዋል። የስንዴ ልማትን ለማስፋት የምግብ ሉዓላዊነት ለማረጋገጥ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። በኦሮሚያ ክልል በአሲዳማነት የተጠቃ መሬትን በኖራ በማከም በኩታ ገጠም ተጨባጭ ለውጥ መመዝገቡ ተገልጿል። ሂሩት እምቢያለ ተጨማሪ አላት። አርሶ አደር ሲራጅ አደምና አርሶ አደር ኢብራሂም ቱፋ በኦሮሚያ ክልል አርሲ ዞን የአዳባ ወረዳ ነዋሪዎች ናቸው። አርሶ አደሮቹ አካባቢያቸው በአሲዳማ አፈር የተጠቃ በመሆኑ ምርታማነታቸውን ገድቦት ቆይቷል። በፊት በቃ መሬት አለን ብቻ ነው እንጂ ብዙ ምርት አናገኝም ነበር። ከሄክታር እስከ 4-5 ኩንታል የምናገኝበት ሰዓቶች ነበሩ። ዘንድሮ ግን በኪሪው ፕሮጀክት ታቅፈን ኖራ ቀርቦልናል። በጊዜ ነው የቀረበልን። ቀድመን ከዘራን በኋላ ኖራውን በማሳችን ላይ ካፈሰስን በኋላ ጥሩ የመሬት ዝግጅት አድርገን ኖራውን ዘርተናል። ስለዚህ እንደምታዩት እዚህ ላይ ያለው ለኛ ተአምር ነው። እንደዚህ አይነት እህል አይተን አናውቅም እዚህ አካባቢ ማለት ነው። ካሁን በፊት እኛ አሁን የምንጠብቀው ከዘንድሮ ከ40 እስከ 50 እናገኛለን ብለን እናስባለን አላህ ከሰጠን። እንደ ሀገር በ2017-2018 የምርት ዘመን በተለያዩ ሰብሎች ተሸፍኗል። ከዚህም ውስጥ 4.2 ሚሊዮን ሄክታር መሬት በስንዴ እየለማ እንደሚገኝ የግብርና ሚኒስትሩ አዲሱ አረጋ ገልጸዋል። በዘንድሮው የምህር ወቅት ወደ 20.7 ሚሊዮን ሄክታር መሬት በተለያዩ ሰብሎች አልምታለች። ከዚህ ከለማው መሬት ላይ ከ653 ሚሊዮን ኩንታል በላይ እህል ይገኛል ተብሎ ይገመታል። ይሄ ለሀገራችን ትልቅ ተስፋ ነው። በምህር ወቅት ብቻ ካለማ ነው ስንዴ 175 ሚሊዮን ኩንታል ምርት ይጠበቃል። ይሄ በስንዴ ራሳችንን ለመቻል የጀመርነው እንቅስቃሴ በየዓመቱ እድገትን እያስመዘገበ ወደፊት መራመድ መጀመሩን ያሳያል። የስንዴ ልማታችን በምግብ ራሳችንን እንድንችል ከምግብ ዋስትና ማልፈን የምግብ ሉዓላዊነትን ለማረጋገጥ የምናደርገው ጉዞ አይቀሬ መሆኑን በተጨባጭ ማሳየት ጀምሯል። በኦሮሚያ ክልልም ምርትና ምርታማነትን ለማሳደግ እየተሰራ መሆኑን የጠቆሙት የክልሉ ግብርና ቢሮ ኃላፊ ጌቱ ገመቹ 42 በመቶ የሚሆነው መሬት በአሲዳማነት የተጠቃ መሆኑን ገልጸዋል። 42% የሚሆነው የመሬት ስፋታችን በአሲድ የተጎዳ አካባቢ ነው። በተለይም ምዕራብ አካባቢ ላይ በጣም ዝናብ በሚበዛባቸው ቦታዎች ላይ በትክክልም የአሲዳማነት ጉዳይ ስለሚያጋጥም ችግሮች አሉ። የኖራ አቅርቦት ላይ ሰፊ እንቅስቃሴ አድርገን ነው መስራት ያለብን። ኖራ በክልላችን የኖራ ፋክተሪዎችን በስፋት ለማቋቋም እንቅስቃሴዎች ውስጥ ገብተን እየሰራን ያለነው። ከዚህ በፊት በአመት ከ40 እና 50 ሺህ ኩንታል በላይ የማናቀርበው ኖራ ባለፈው አመት ብቻ ወደ 400 ሺህ ኩንታል ኖራ አቅርበናል ማለት ነው። አርሶ አደሩ ይሄ በቂ አይደለም። ፕሮዳክቲቪቲያችን በጣም ትንሽ ነው። መስራት ያለብን ፕሮዳክቲቪቲ መጨመር ላይ መንግስትም ከፍተኛ ትኩረት ሰጥቶ መስራት ያለበት ፕሮዳክቲቪቲ የሚጨምሩት ጉዳዮች ላይ። እንደ ሀገር 10 የኖራ ፋብሪካዎች የሚገኙ ሲሆኑ በቀጣይ 8 ተጨማሪ ፋብሪካዎችን ለመገንባት እየተሰራ መሆኑም ተጠቁሟል። ወደ ውጭ ዜና እናልፋለን።
የሶሪያው ፕሬዝዳንት አህመድ አልሻራህ ለይፋዊ ጉብኝት አሜሪካ ዋሽንግተን ዲሲ ገቡ። የሶሪያው ፕሬዝዳንት አህመድ አልሻራህ ለሁለት ቀናት ይፋዊ የሥራ ጉብኝት ዋሽንግተን ዲሲ መግባታቸውን ዘገቦች አመልክተዋል። ሶሪያም በ1946 ነፃነቷን ካገኘች በኋላ ይህ የፕሬዝዳንት አልሻራ ጉብኝት ለመጀመሪያ ጊዜ ነው። ከአሜሪካ ዓለም አቀፍ አሸባሪ ዝርዝር ውስጥ ከወጡ በኋላም ወደ አሜሪካ የተጓዙት አህመድ አልሻራህ በነገው ዕለት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ይገናኛሉ ተብሎ ይጠበቃል። በውይይቱም በሶሪያ ዘላቂ ሰላም ለማስፈን በሚከናወኑ ጥረቶችና አሜሪካም ከሶሪያ ጋር በሚኖራት ትብብር ላይ ትኩረት እንደሚያደርጉ ተገልጧል። ፕሬዝዳንት አልሻራህ ከ13 ዓመታት ከባድ የእርስ በርስ ግጭት በኋላ በመልሶ ግንባታዋ ላይ ትልቅ መሰናክሎች እየገጠማት ላለው ሶሪያ የገንዘብ ድጋፍ ከአሜሪካ ይጠብቃሉ ተብሏል። የዓለም ባንክ ሶሪያን መልሶ ለመገንባት 216 ቢሊዮን ዶላር እንደሚያስፈልግ መግለጹ ይታወሳል። ዘገባው የኤኤፍፒ ነው።